እናንተ እንዴት ናችሁ? ደህና ናችሁ? የጀማል እንዲሁም የዩቲዩብ ቤተሰቦች ሰላማችሁ ብዛ። በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ስንል በትህትና እንጠይቃለን ማለት ነው። ሰብስክራይብ ስለምታደርጉ እናመሰግናለን እያልኩ እንግዲህ ሰብስክራይብ ሳታደርጉ የምታዩንን ደግሞ ለእናንተ ደግሞ ጥያቄ አለን ማለት ነው። ምክንያቱም ለምንድን ነው ወይ ሰብስክራይብ የማታደርጉ? ምንድን ነው እኛ ፈጣሪ ትዕግስቱን ስጠኝ። የአረብ ልጅ ጋር ነው እንደዚህ የምንካከው ማለት ነው። እና ምንድነው ችግራችሁ? ቆይኛ የመዳም ቅመሞችን ማበረታታት ሐራም ነው አይደል? ኃጢያት ነው ወይስ ሐራም ነው ማለት ነው? ቪዲዮአችን ታያላችሁ፣ ሰብስክራይብ አታረጉ፣ ላይክ አታረጉ ማለት ነው። እኛ ከኔ ጀምሮ ለሰው ማሽቃበጥ ሲሆን አንደኞች ነን። ለራሳችን ግን አናውቅበትም። በተለያየ ነገር ሞባስ በዩቲዩብ በብዙ ነገር ማለት ነው። ኤኒዌይስ ችግር የለውም። እናንተ ደስ እንዳላችሁ በቃ ካልተመቻችሁ ዘቅዝቁኝ ማለት ነው። ኖርማል ነው። እና ወይ ካልሆነ ዘቅዝቃችሁ አፈምሱኝ። እስኪ አንድ ሰው ስድብ አርጉኝና ዘቅዝቃችሁ ፎቶ ምናምን ነገር በቲክቶክ ምናምን ቁርጥርጥ አርጋችሁ ለቆቁትና አፈምሱኝና ልውጣ ከመዳም ኩሽና። አይደብርም እንዴ? ሁሉ ጊዜ አታዩትም? እዚች ኩሽና እኮ ቅስቅስ አይደለም ቅስቅስ አይደለም። ምንድነው የምለው ደግሞ እዚህ ጋር ደግሞ ወይኔ ፈጣሪ ወይ ትግስቱን ስጠኝ። እና እላችኋለሁ እንግዲህ ስለ ቡታጅራ ዩቲዩበሮች እናማለን እንተማማለን። ስለዚህ እኛ ስለምን ይቅርብን ሀሳብ እንሰጣለን ማለት ነው። ስለዚህ እንግዲህ አብርሽ ወደ ከርቸሌ መሄድ አለበት። አብርሽ የሚባለው ግለሰብ በጣም ማፊያ ሆኗል። እውነት ለመናገር እንህሳ ለኛ ለተመልካቾች የሴት ጋጋታ እያመጣን የሚያሳየን እኛ ከዚህ ምንድነው የምንማረው? እኔ እውነት ለመናገር የአብርሃም አባት ራሱ እንዴት ዝም አሉ? በእርግጥ አይሰማቸውም። የተንቢ ብላለች ማንንም ለምንድነው እኔን እየመጣችሁ አብርሃም የምትሉኝ? እኔ ስንት ስራ ያለብኝ ሰው ነኝ። ምሰራው ተከራይቼ ነው። ግብር አለብኝ፣ የሰራተኛ ደሞዝ አለብኝ፣ ብዙ ነገር አለብኝ። ስለዚህ እኔ ይሄ ነገር ያሳስበኝ ወይስ የአብርሃም ነገር ያሳስበኝ ነው የምትሉ? ምን አድርጊ ነው የምትሉኝ? አብርሃም አይደለም እኔን ቤተሰቦችን አይፈራም። ስለዚህ ስለ አብርሃም አንድም ሰው እንዳይጠይቀኝ ብላ ተናግራለች። ነገር ግን ቢሆን ደግሞ አባትየው ራሱ በጣም ነው ዝም ያሉት። የምር በጣም በዛ ጋይስ በዛ። እኔ ግን ማለት ነው አንዳንዴ ሳላደንቃቸው አለማለፍ ንፉግነት ነው። እውነት ለመናገር ግርም ይሉኛል ቤተሰቦቻቸው ምን አይነት ቢሆኑ ነው? እኔ ሩታን ትባል ራሱ የሷ ቤተሰቦቿስ ምን አይነት ቢሆኑ ነው እንደዚህ መረብ የሆነች የማይናገሯት? አብርሃምስ ቢሆን እንደዚህ በቃ በእርግጥ እነሱ አሁን ወጥተዋል፣ እዛ ከቡታጅራ ወጥተዋል። ለምን ብዙ ጊዜ አብሮ አድጎቻችን ምናምን ሲያዩን ያኔ አይፈልጉም እንደዚህ አይነት ነገር ገባችሁ። ግን እነሱ ሁሉንም ነገር ጥለው አሁን ያው አዲስ አበባ እንዳሉ ሁላችንም እናውቃለን። ግን ቢሆንም በጣም በዛ። ወይኔ በተለይ አብርሽ በጣም ነው ያበዛው እውነት ለመናገር ከምር በጣም በዚህ ልክ ማለት ነው። ነገ እንጃ ይሄ ዩቲዩብ ነገ የሆነ ነገር ቢሆን እኮ ይሄ ቪዲዮ እኮ ጋላሪ ላይ ተቀማጭ ነው። ስለዚህ ግን ይቅርታ አድርጉልኝና የሚሰሩት ስራ እነ ዳኒ እነ ሜሪ ምናምን በጣም ጥሩ አይደሉም። ግን አሁን ጽጌ ራሱ በፊት መራው ነበር። አሁን ጽጌ እግዚአብሔር ይመስገን የራሷን ሱቅ ከፍታ ምናምን ደስ ይላል። እውነት ለመናገር እንደዚህ የሆነ ለፍታችሁ ተሰድባችሁ ደግሞ የራሳችሁን የሆነ ነገር ከፍታችሁ ስትመጡ ደግሞ ደስ ይላል ማለት ነውና የራሷን ሱቅ ከፍታ ምናምን ልብስ ቤት እየሸጠኝ ስለሆነ አሁን ቪዚና ጽጌ ማለት ነው። በፊት ነበር ማፊያ የሆነች እሷ ራሱ እንደና አብርሽ ማፊያ የሆነ አሁን ግን ደህና ናት። ስለዚህ አሁን የራሷ እንትና ማን ነበር ዳኒ ራሱ ማፊያ ሆኗል። እውነቴን ነው የምላችሁ። እሱም ራሱ ስራ መስራት አለበት። ዳኒ ራሱ እኮ በጣም ብዙ ብር ነው የሚከፈለው በዩቲዩብ ታውቃላችሁ። በፊት እነዛ ለጋርዶች ለምን በጣም ብዙ ብር እየከፈለ እኮ ነው የሚያመጣቸው ታውቃላችሁ አይደለ? እነዛን ማለት ነው በፊት የሆነ ጋርድ ምናምን እያለ ሲዋሹን የነበሩት አለው አይደለ? እነሱን ራሱን ብር እየከፈለ ነው የሚያመጣው። በጣም ብዙ ብር አስባችሁታል። ስለዚህ ሁሉ ምንድነው ብር በርግጥ ያገኛሉ። ዩቲዩብ በጣም ብዙ ብር ነው የሚከፍላቸው። ግን ደግሞ በጣም በዛ። እውነቴን ነው የምላችሁ በዛ በቃ። እና እንግዲህ አብርሻችን መታሰር አለበት ልክ እንደ እንትና ማለት ነው። እንደማን ነበረ እንደ ቲክታከሩ ማሜ ታውቃላችሁ 15 ቀን ነው 3 ሳምንት ታስሮ አሁን ደህና ነው። በጣም መረብ አይሆንም። በፊት በጣም ሳይታሰር መረብ ነበር ይሄ ማሜ ቲክታከር ማሜ ማለት ነው። ስለዚህ አብርሽ ራሱ ትንሽ መታሰር አትሮታንም ጨምሮ ማለት ነው። እንዴ ነው የምላችሁ እንትና ያቺ አይሚን የትኛው ሄርሜላማ በጣም ውርጋጥ ሆናለች። ውርጋጥ በቃ ቤተሰብ ራሱ ያላት አይመስልኝም። ምን ይቅርታ አድርጉልኝና በሰው ትዳር ላይ መታ እንደዚህ የምትጃጃል ገንፎ ማለት ነው። የምር የምላችሁ በጣም ያበዛችሁ እሷ ሄርሜላ የምትባለው ግን በጣም ነው ያበዛችሁና እላችኋለሁ። ይሄ ነው ያለው ነገር። ስለዚህ እናንተ ምን ትላላችሁ? ባይዘው ኮሜንታተሮች እናንተን ራሱ ይመለከታል ይሄ ነገር ማለት ነው። ኮሜንታተሮች ምክንያቱም እናንተ ከሌ ጥሩ ነች ከሌ ምንጭና ምናምን እያላችሁ የሰው ትዳር ራሱ የምትበጠብጡ ኮሜንታተሮች ናችሁ። ለእውነት ስለማትፈርዱ ማለት ነው። አስባችሁታል? አሁን ይሄ ልጅ ራሱ አሁን ነው ልጅ ወለደ። ለልጁ ከሩታ ጋር ነበር መታረቅ ያለባቸው። እሷ ጋር ተቀመጡ ማለት ስትችሉ
እንደዚህ ትላላችሁ። ምክንያቱም ምን አለ መሰላችሁ አልቃሻ ናት ምናምን እያላችሁ እሱን ጭራሽ የባሰ እንዲርቃት ታደርጋላችሁ። ግን አልቃሻ ብትሆንም ችግር የለውም የልጁ እናት ናት። ደግሞ ስለምትወደው ነው ባይዘዊ ለሚወዱት ሰው ነው እኮ ሰው የሚያለቅስ ታውቃላችሁ አይደል? ለማይወዱት ሰው ማራ የራሱ ጉዳይ ገደል ይገባ ምናምን ብለን እኮ መተው እንችላለን አይደል? ሁላችንም። ስለዚህ እዛ ሰው ፍቅር ስላለባት ነውና አትፍረዱ ነው ብዬ የምል እንደኔ እኔ ግን ከሩታ ጎን ነኝ። ቅርታ አድርጎልኝና ለምን ልጁ ያሳዝነኛል። ደግሞ ሲያምር ወይኔ ልጁ በጣም የሚያምር ጥቁር ልጅ ራሱን የሚመስል ማለት ነው። ቡሽ ያለ ምስኪን ግን ያሳዝነኛል። አንድ ጊዜ ከነሱ አንድ ጊዜ ከዛ ምናምን ስለሚል በጣም የሚያሳዝነኝ ልጁ ማለት ነው። እና ሰው ከልጅ እንትን መሀል አይገባም። ይቅርታ አይጎልኝና ውዶች ማሮች ፍቅሮች እና ያለው ነገር ይሄ ነው። በተረፈ ግን እንዴት ናችሁ? ደህና ናችሁ? እንሸቃልትና ሸቃሎች እያላችሁ አለን እንግዲህ እኛ እንሸቃሊት እየከኩሽ ነው ማለት ነው። በተረፈ ሰላማችሁ ብዙ ተሀገር ፍረፍ ይበልልኝ። እናመሰግናለን ሁላችንም ስለነበረን ጊዜ። ኢትዮጵያ ሀገራችን ሰላም ያርግልን። ቻናሌ እንግዲህ ብታዩልኝ ደስ ይለኛል። ሰዓት ምንም እየሰጠኝ አይደለም። ባይዘው እኔ ለሰዓት ነው የምፈልገው ማለት ነው። ሰብስክራይብ እንኳን አመሰግናለሁ። ሰብስክራይብ ገጭታችሁኛል። በጣም ብዙ ሰብስክራይብ ማለት ነው። አሁን ሰዓት በስ ብታረጉልኝ ወይኔ አብትሸቃሌ ተኮ እንዴት በቃ እዚህ ኩሽና ሆና በቃ የወሬ ሱስ አለባት ምናምን። እናንተ ጥርሴ ፍንጭት ነው ለካ። አሁን ጥርሴን ኢትዮጵያ ሲሄድ አስተካክላለሁ። በዚህ የአረብ ሀገር በጣም ውድ ነው። ለዛ ስለሆነ ጥርሴ ፍንጭት ነው። የሆነ ሳወራ ይታወቃል ጥርሴ አይገርም። ወይኔ በላቸው እና አማላችኋለሁ። በተረፈ ውዶቼ ማሮቼ ፍቅሮቼ ሸቃሊቴን ተመሳሌ ቤት ፀጉሬ ምን እንደሚመስል እኮ በቃ ራሴን ጥቂት በምሰራ አረብ ሀገር የምሰራ ራሱ እኮ አልመስልም ምን እንደሚመስል። ይሄን ቢጃማ ለብቼ ቢጃማ ደግሞ ስወደው በጣም ታልቋል ተቀዳዷል። ግን ወደዋለሁ በቃ ሁሌ ልብስ አለኝ። ለነገሩ ስስ ስለሆነ ነው ሙቀት አለ። አሁን ደግሞ ለዛ ስለሆነ እሱን ለብሼ ለፈልፋለሁ። አይደክመኝ ምን አይለኛ። ቤት ፈጣሪ ትዕግስቱን ስጠኝና ሁላችሁም ከልብ እናመሰግናለን። የወዶች ሰላማችሁ ብዙ ይበልኝ። ይበቃኛል። ይሄን ያህል ከወራው ይበቃችሁ። ምን ተተተተተተተተመር በቃ እኔ ወሬ መቼም አያልቅም ቢባል